እኔ ብቻዬን በቃ ለራሴ በቃለሁ አይባልም ፈጽሞ። እገሌ እኔ ለልዶ አይረባኝም እሱ ሸክሙ ነው የሚበሰኝ አይባልም። የአሜሪካ ፖሊስ የሞታቸውን መንስኤ እያጣራ ነው። ከሞታቸው ጋር በተያያዘ አንዳንድ ነገሮች ሰምቻለሁ፣ ልንገራችሁ። አሸንዳ እያላችሁ እየጨፈራችሁ ያላችሁና እየጨፈራችሁ ህሊና ቢስ አርቲስትና ቲክቶከሮች በደንብ አዳምጡ። ሰላም ውድ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን እየላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ የምንለቃቸው ቪዲዮዎች ላይክ ያደረጋችሁ አብሮነታችሁን አሳዩን። ወደ ቪዲዮቹ ቤተሰቦች ዛሬ በቅድሚያ ማሳያችሁ ቪዲዮ ምንድነው? ሻለቃ አትሌት ኃይሌ ገብረስላሴ እጅግ በጣም ደስ የሚል ነገሮችን የተናገረ ነበር። ስድስት ድንግል ማርያምን ይዤ ያላለፍኩት መከራ ያልወጣሁት ህይወት የለም እያለ እጅግ በጣም ደስ የሚል ብዙ ሰዎችን የሚያስተምር ትምህርቶችን የተናገረ ነበረ። ቪዲዮን አይተን እንመለስ። አትሌት ኃይሌ ገብረስላሴ በአንድ ወቅት ስለ ኪዳነ ምህረት እንዲህ ብሎ ነበር። በሰከንድ ሚሊዮኖችን አግኝቼ በሰከንድ ሚሊዮኖችን አጥቻለሁ። የህይወት ትልቁ እውነታ ይሄ ነው። ሀብት ይመጣል ይሄዳል። ነገር ግን ምንም ያህል ባገኝም ሆነ ባጣ የማይቀየር አንድ ጽኑ አቋም አለኝ፣ ኪዳነ ምህረት። በየወሩ ከኪዳነ ምህረት ደጃፍ አልጠፋም። ከእርሷ ጋር ስሆን ኪሳራ አያሸንፈኝም። ምክንያቱም ከኪዳነ ምህረት ጋር ሁሌም አሸናፊ ነኝ። ያላችሁበት ሁኔታ አቅማችሁን ቢጨርሰውም በኪዳነ ምህረት ግን ተስፋ አልቆርጥም የምትሉ ኪዳነ ምህረት እያላችሁ ስሟን አወድሱ። ኪዳነ ምህረትን አጥብቆ ለሚወዳት ጓደኛችሁም ሼር አድርጉት። ሰዎች ቪዲዮን እንተመለከታችሁት ነው ትላልቅ ቦታ የደረሱ እንዲሁም ደግሞ እጅግ በጣም ትላልቅ ሀብታሞች ያሳለፉ ተሞክሮ እንዲሁም ደግሞ በህይወታቸው ውስጥ ህይወት የሚጓዙ ሁሉ ነገር እንደሰማችሁት ነው። ፈጣሪን አምኖ እናታችን ድንግል ማርያም ይዞ ያፈረም የለም እያለ ነበር አትሌት ሻለቃ ኃይሌ ገብረስላሴ። እጅግ በጣም በሰዎችን በአትሌቱ ንግግር ደስተኛ እንደሆናችሁበት ተስፋ አድርጋለሁ። እናንተም የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ቤተሰቦች በቀጣይ የማሳያችሁ ቪዲዮ ምንድነው? በቀጣይ የማሳያችሁ ነገር ደግሞ ምንድነው? ውጭ ሀገር ላይ የተለመዱ የተለያዩ ባህሎች አሉ። ታዲያ ኢትዮጵያ ውስጥ እንደሚንጸባረቁ ይታወቃል። ታዲያ ቤቢ ሻወርን ለማክበር ያሰቡ እናቶች ኢትዮጵያ ውስጥ ያደረጉት የነበረ እንቅስቃሴ የተቀረጹት ቪዲዮም እጅግ በጣም ብዙዎችንም አስቆጥቷል። በዚህ ዙሪያም ሰመረ ባሪያውም የተለያየ ሀሳብና አስተያየት የሚሰጥ ነበረ። እኔ የምልሽ ሌላው ነገር ይቅር፣ አብረውሽ የሚያብዱት ሰዎች ይቅሩ። እናት የለሽም። እናትሽ እርግዝና እንዴት እንደሆነ አልነገሩሽም? እርግዝና ያለውን ክብር፣ ሴት ልጅ እርጉዝ ስትሆን እንዴት አክት እንደምታደርግ፣ የአበሻ ሴት ምለው ደጋግሜ የአበሻ ወንድ፣ የአበሻ ሴት፣ የአበሻ ሰው ምለው አበሻ ስለሆንኩና ስለሚመለከተኝ ኢትዮጵያ በጣም የራሷ የሆነ ባህል ስላላት፣ ጨዋነት ስላላት ሰውን የምንለካው በጨዋነቱ ስለሆነ ነው። የፈለገ የፊዚክስ ፕሮፌሰር ምናምን የሆነ ምናምን ፈርጀ ኮከብ ምናምን ሊቀሊቃውንት ብትሆን ባለጌ ከሆንክ ባለጌ ሲምፕል። ላበሻ ጎረቤት አፈራልህ፣ እድር ያስገባ ዘመድ ያፈራልህ፣ ጋሻ ያስብልህ፣ ከመቀመጫ ኖር ሰው አይነሳልህ። ባለጌ ርካሽ ከሆንክ ረክሳል። ያንተ ምሁርነት ከዛ ውጪ ደሞዝ መብያ። ልንገርሽ አንቺ ሰው ከሆንሽና የምትሰሚ ከሆነ አደብ ያዥ። ባል ካለሽ ባልሽን አማክሪውና አደብ ያስይዝሽ። ሞስት ፕሮባብሊ አይ ዳውት ኢት። ግን እንደዚህ አትታመስም። ያበሻ ሴት አርግዛ ናይት ክለብ ያለች ሴት ራሱ እንደዚህ አይነት አክት አፈንድዳ ስታደርግ ያጸይፈናል ወንዶች። ልንገርሽ ነኝ በጣም ነው የምንጸየፈው። የረከሰች ነው ይመስል ቤትሽ የዘጠኝ ወር ድርስ ርጉዝ ሆነሽ ለምን ልትወልጂ ጫፍ ላይ ደርሶ 3 ደቂቃ ጉዳይ ደርሶ ራሱ ከፈለግሽ ላምባዳ መደነስ ትችላለሽ። ከፈለግሽ ሳልሳ መጨፈር ትችላለሽ። ቤትሽን ቆልፈሽ እንደዚህ ተቀርጸሽ ህዝብን ማሳቀቅ ግን ምንድነው? ባህላችሁ ርካሽ ነው። አያገባኝም ነው። የእናንተ ባህል ገደል ይግባ ከፈለገ ነው ይሆናል ነው። አይሰራም እንደሱ።
እንናገራለን። ያንቺን አይነቷን ደግሞ በጣም ዋልጌ ሰው ደግሞ እንናገራለን። እናትሽ ይምከሩሽ እስቲ እናት ካለሽ እንዲህ እርግዝና ራሱን የቻለ ኃላፊነት ነው። እናትነት ትልቅ ነው። ወደን አይደለም እናቴ እንደዚህ እናት እንደዛ ምን ነው ከእርግዝና ጊዜዋ ጀምራ ራሷን ቆጥባ አደቧን ይዛ የመጨረሻ ስንት ነገር አሳልፋ ልጇን በምጥ በዋቴቨር በሰርጀሪ የሚሆን ብቻ በመከራ በስቃይ ወልዳ አሳድጋ ሰው የምታረግ ስለሆነች ነው እናትነት። መስዋዕትነቱ ከእርግዝና ይጀምራል። ክለብ ወጥተሽ እያፈነደድሽ ድርስ እርጉዝ ሆነሽ ምን አይነት እናት ልትባይ ነው? ክለብ ነኝ ምን ሳምፕሉን አየነው እኮ የምታደርጉትን ነገር። ከየት ባህል ነው የተማራችሁት እናንተ? የትኛዋ የፈረንጅ ሴት ትወንዳው ፎቶግራፍ የነሪያናን እያያችሁ ይሆን? መቼም ያን ያህል ትደለዱማላችሁ ብዬ አላስብም። የነሪያናን ፎቶ አይተሽ ሪል መስሎሽ እነሪያና በህይወት በምር ላይፋቸው እንደዚህ የሚታመሱ መስሎሽ ከሆነ በጣም ተሳስተሻል። አታሳቁብን ልጆቻችን። ለምን ሶሻል ሚዲያ ላይ መጣሽ? ለምን ለጠፍሽ? ቻዩ እንግዲህ ከለጠፍሽ ሰው የሚልሽን ደግሞ ብዙ ሰው እየረገመሽ ነው። የመጨረሻ ሰው ያሳቅቃል የምታረጉት ነገር። ያንቺ የግልሽ ኢንጆይመንት ከሆነ ቤትሽን ዘግተሽ ካሜራሽን አጥፍተሽ ከፈለግሽ ቀርጸሽ ድሮ አልበም ውስጥ ፎቶ እንደምናስቀምጠው ቤትሽ በሃርድ ዲስክ አስቀምጪው ቪዲዮ። ቤተሰቦች እንደሰማችሁት ነው። ብዙዎቻችሁ እንደሰማችሁት ተስፋ አድርጋለሁ። ምናልባት አንዳንዴ ከውጭ ሀገር የምናመጣቸው ባህሎችን ቆም ብለን ልናስብባቸው ይገባል እየተባለ ነበር። እናንተስ ምን ታላችሁ? የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ ቤተሰቦች ማሰማችሁ መረጃ ምንድነው? አንድ ወንድማችን በዚህ ሰዓት ላይ የአሸንዳ ባህር የተከበረ እንደሆነ ሁላችንም እናውቃለን። ታዲያ ቆም ብላችሁ ታስቡበት ይገባል እያለ መልእክትንም ያስተላለፈ ነበረ። ቪዲዮን አይተን እንመለስ። አሸንዳ እያላችሁ እየጨፈራችሁ ያላችሁና የጨፈራችሁ ህሊና ቢስ አርቲስትና ቲክቶከሮች በደንብ አዳምጡ። በደንብ ማለት እጅግ በጣም ሼምለስ የሆናችሁ በጣም አሳፋሪ ናችሁ። ይሄንን ምላችሁ ያለ ምክንያት አይደለም። በመሰረታዊነት የአሸንዳ በዓል ባለቤቱ የትግራይ ህዝብ ነው። የትግራይ ህዝብ ደግሞ አሁን በምን አይነት ሁኔታ ውስጥ እንዳለ ተመልከቱ። አያችሁ አይደል? የትግራይ ህዝብ ያለበትን ሁኔታ። የትግራይ ህዝብ እንደምትመለከቱት ቤተክርስቲያን ተደፍቶ እያለቀሰ ነው በዚህ ሰዓት። ምክንያቱም ድጋሚ ከተቀሰቀሰው ጦርነት ጋር በተገናኘ የትግራይ ህዝብ ጭንቀት ውስጥ ነው ያለው፣ ስቃይ ውስጥ ነው ያለው፣ ሰቆቃ ውስጥ ነው ያለው። ዋናዎቹ የአሸንዳ በዓል ባለቤት የሆኑ የትግራይ ህዝቦች በዚህ መንገድ እያለቀሱ እናንተ ማን ስለሆናችሁ ነው? እነሱ የዚህ በዓል ባለቤቶች በዚህ ሁኔታ ውስጥ እያሉ ወጣችሁ አጉል አሸንዳ ምናምን እያላችሁ የምታሽቃብጡት በጣም እኮ የሚያሳዝነኝ። ቢያንስ ድምጽ እኮ አልሆናችሁ ለነሱ። በችግር ሰዓታቸው አብዛኞቻችሁ ከጎናቸው አልቆማችሁም። ነገር ግን አሸንዳ ምናምን እያላችሁ ታሽቃብጣላችሁ። በደንብ አዳምጡኝ። ድምጻዊም ሆኑ ቲክቶከር ድህነታችሁን ያራገፋችሁት በህዝብ ምክንያት። ቲክቶከር ከሆንክ ህዝብ ፎሎ ስላደረገ ላይክ ስላደረገ ስለደገፈ ነው። ከድህነት እከካችሁ የተላቀቃችሁት በህዝብ ነው። እንዳትረሱ በደንብ ስሙ። አርቲስትም ከሆንክ ህይወትን የሚቀይረው የምትሰራውን ስራ የሚያዳምጥልህ የሚደግፍህ ከጎን የሚቆመው ህዝብ ነው። ስለዚህ እስትንፋሳችሁ ህዝብ እስከሆነ ድረስ ህዝብ ሲያለቅስ ማልቀስ፣ ህዝብ ሲቸገር መቸገር፣ ለህዝብ ድምጽ መሆን ነው ያለባችሁ። ዋናው የአሸንዳ በዓል ባለቤት የሆነው የትግራይ ህዝብ እንደዚህ እያለቀሰ እናንተ ግን ያለ ሀፍረት ወጣችሁ አሸንዳ ምናምን እያላችሁ ኢቨንት ታዘጋጃላችሁ፣ አሸንዳ ምናምን እያላችሁ ቪዲዮ ትሰራላችሁ። ቤተሰቦች ለታይታና ለይምሰል የምናደርጋቸው ነገሮች ሊቀሩ ይገባሉ ያስባለው ለብዙ ኢትዮጵያኖች ድምጽ ልንሆን ይገባል እየተባለ ነበረ። እጅግ በጣም ብዙ ሰዎችም በሐሳቡም ተስማምተው የተለያየ ሐሳብና አስተያየት የሚሰጡ ነበር። ቤተሰቦች አሁን ታበርሳም ጠቃሚ የሆኑ ነገሮችን የተናገረ ነበር። ባሳለፈው ሳምንት ላይ በአረብ ሀገር ላይ የተለያዩ ምን ያደረጉ ነበር ሁላችሁም ታውቃላችሁ። ለተመረጃም እንውጣ እንደሰማችሁ አልጠራጠርም። ታዲያ እጅግ በጣም ብዙ ሰዎችም እርስ በርስ የምናደርገው ነገር መቅረት አለበት፣ ከሀገር አልፎም ሌላ ሀገር ላይ ሄደን ይህ ነገር እየተንጸባረቀ ይገኛል እያለ ነበረ። አሁን ታበርሻም የተለያዩ ነገሮችንም እያስተላለፈ ነበረ። ቪዲዮን አይተን እንመለስ። ነገር ቅጥ እያጣን ስንት በረሃ ቆራርጠው ከአሳ አራት ተርፈው ከደላላና ከተለያዩ መከራዎች ተሻግረው በደረሱባት ሀገር የሚያጣላ የጋራ ጥቅም በሌለበት ነገር ላይቭ ቲክቶክ ላይ ላይቭ የሀገርህ ልጅ አርሲ ወሎ በመባባል በገጀራ ተቀለዋለ። ምን ደረጃ ላይ ነው የደረስነው? ግን ምን እየሆን ነው? ራስህም እኮ ገና ፍቃድ አላገኘህም። ሳውዲ አረቢያ ገና አንቃ ትገላለች። ለማን ብለህ ነው? ይቅር የሀገርህ ልጅ እንዴት ሰው ላይ ገጀራ ለማንሳት ይህን ያህል ጭካኔ ይኖረናል? እዴ ገና እኮ እናንተም እኮ ገና ከፍየል ጠባቂነት አልወጣችሁም። ገና ደግሞ ሰው ሀገር ላይ መሆኑ ነው እንትን የሚለው ምንም ርህራሄ የሌላት በአልኮል መጠጥ፣ በእጽ ዝውውር፣ በጫት ምንም ርህራሄ የሌላት
ከዚህ በፊት 27 ኢትዮጵያውያን አንቃ የገደለች ሀገር ላይ ገና አንተንም ታንቃለች እኮ። በዚህ ደረጃ ልንጨካከን የቻልንበት ሁኔታ አልገባኝም። ሀገራችን ላይ መስራት አልቻልንም በተለያዩ ምክንያቶች ብለን ተሰደድን። ከተሰደድን በኋላ ደግሞ እኔ መጨረሻችን ምን ይሁን ግን ቤተሰቦች እንደሰማችሁት እንደተመለከታችሁት ነው። በዘርና በሃይማኖት መከፋፈላችንን ልናቆም ይገባል ጠቃሚ ምክር ነበር ሲያስተላልፍ የነበረው። አሁን ታበርሳ እናንተ የተሰማችሁን ሀሳብና ኮሜንት ላይ አስቀምጡ። ደግሞ ቤተሰቦች ማሰማችሁ ቪዲዮ ምንድነው ከሰሞኑ ኢትዮጵያ ውስጥ ሰማይ የሚባል እንቅስቃሴ እየተካሄደ ይገኛል። ታዲያ የዚህ እንቅስቃሴ መሪዋም ጆርጂ በዛብህ ፌሚኒስት ነው፣ ሁላችንም እናውቃለን። ታዲያ ፌሚኒስቶች ቀስ በቀስ ወደ ማህበረሰቡ ያስገቡት የሚፈልጉት የተለያዩ አመለካከቶች አሉ። እነዚህንም አመለካከቶችንም አንዳንድ ሰዎች የተናገሩ ነበረ። ቪዲዮን አይተን እንመለስ። ፌሚኒዝም የሚቃወመው ነገር ምንድን ነው? 3 ነገር ላንሳ። ፌሚኒዝም የሴቶችን እኩልነት በጣም አድቮኬት የሚያደርግ ከሆነ ለምን የተለያየ እይታ ሴቶች ላይ ኖረ? የተለያየ አቀራረብስ ለምን ኖረው? ፌሚኒዝም ከሴቶች እኩልነት ጋር ከሴቶች መብት ጋር ምንም የሚያገናኘው ነገር የለም። This is the deception. The devil is in the details. አሁን ትልቁ ችግር ሰው ሁሉ እውነት ለሴት የተቆረቆረ ነው የሚመስለው። ለሴት ቢቆረቆር እኮ የሴትን ማንነት አክብሮ፣ ሴትነትን አክብሮ፣ ሚስትነትን አክብሮ፣ እናትነትን አክብሮ ነው የሚንቀሳቀሰው። ፌሚኒዝም እንደ የመሆን አባዜ ነው። አሁን እንደ ወንድ የሚወልዳቸውን ተለቅ ያለች ህፃን ካለች ብዙ ህፃናት የምታሳድግ ቴኬር የምታረግ ያለ እድሜዋ ብዙ ስራ እንድትሰራ ምናምን ትደረጋለች ከፍ ያለች ሴት። ይሄ ዶሜስቲክ አቢዩዝም ምኑም እንዳለ ሆኖ ማለት ነው። ፌሚኒዝም የሚቃወመው ነገር ምንድነው? 3 ነገር ላንሳል። ፓትሪያርካል ሲስተም ወይም አባወራዊ ስርዓትን ይቃወማሉ። ሁለተኛ ቤተሰብ፣ ይሄ ኒውክሊየር ፋሚሊ አይፈለግ። እናት አባት ልጅ ወይም ይሄ ትራዲሽናል ፋሚሊ የምንለው አባት ወጥቶ የሚሰራበት እናት ነርቸር የምታረግበት ልጆችን ኬር የምታረግበትን ሲስተም አይፈልጉት። ሶስተኛ ባህል፣ እሴት፣ ሃይማኖት አይፈልጉት። ዋይልድ የሆነ ሰው ብዙ አለ። የዘገንን ጥቃቶች በጣም ይሰማል። ከዛ ደግሞ የፍትህ ስርዓታችን ደግሞ ያን የሚያረግብ አይደለም እና አገሪቱ የወንዶች ሀገር እስክትመስል ድረስ ወንዱ እንደፈለገ የማድረግ ሴቶች ደግሞ አቢዩዝ የመደረግ ህፃናት ሬፕ ይሆናሉ። ከዛ ፍትህ አይሰጥም። ጀስቲስን የምትጠይቀው ጠቅላይ ሚኒስትሩ ጋር ሄደ እንትን በማለት ፎሎ ምን አይደለም። ሲጀምር ጠቅላይ ሚኒስትሩ የሄድ ኦፍ ገቨርንመንት እንጂ ጠቅላይ ሚኒስትሩ የፍርድ ቤትን ዳኛ የማዘዝ መብት የለው። የአንደኛው ክፍለ ዘመን ፌሚኒዝም ነው እንደዚህ ሆነ ይላሉ። መጀመሪያ እንደዛ አልነበረም የሚል አርጊመንት አለ። አንዳንድ ሰዎች አሁን ሚስአንደርስታንድ የሚያደርጉት የመጀመሪያው ዌቭ እኮ ጤናማ ነበር፣ ከዛ በኋላም ሃይጃክ የተደረገው ሃይጃክ አልተደረገም። መጀመሪያም ጥያቄው መነሻው ጤናማ አይደለም። ሲጀምር ጀምሮ ከፌሚኒስቶች ስለተነሳ ሐሳቡ አልቀበለውም። ቤተሰቦች እንቅስቃሴውን ልንቀበል እንችላለን። ሁላችንም ቢሆን እንደሰው አዝነን ኢትዮጵያ ውስጥ እየተካሄዱ ያሉ ነገሮች እንዲሁም ደግሞ ድምጻቸው ላልተሰሙ ወንድሞቻችንን ድምጽ ሊሆን ይገባል እንጂ በፌሚኒስት በሚባለው መንገድ ልንጓዝ እንደማይገባ ነበር ወንድሞቻችን ሲናገሩ የነበሩት። እዚህ ትምህርት እንደወሰዳችሁበት ተስፋ አድርጋለሁ። በቀጣይ ደግሞ ማሳያችሁ ቪዲዮ እና ቤተሰቦች አንዳንድ ጊዜ በዚህ በሶሻል ሚዲያ ላይ መጥፎ ነገሮች ናቸው ጎልቶ የሚመጡት። ታዲያ እጅግ በጣም በሚገርም ሁኔታ ደግሞ አንድ የህግ አስከባሪ ፖሊስ ደግሞ ሲያደርገው የነበረው ነገር እጅግ በጣም ብዙ ሰዎችንም አስገርሟል። ሊበረታታ ሊደነቅ የሚገባል የተባለ ነበረ። እስኪ ቪዲዮን አይተን እንመለስ። እንደ ህዝብ የብዙዎቻችን ችግር ነው ብዬ ከማስባቸው ነገሮች አንዱ እንደዚህ አይነት ነገር ነው። ይሄ ፖሊስ ህዝቡን እየደበደበ ቢሆን የሆነ መጥፎ ነገር እየሰራ ቢሆን በርካታ ሰዎች ሼር ያደርጉት ነበር፣ ይነጋገሩበት ነበር፣ ይቃወሙት ነበር። ነገር ግን ልክ እንደዚህ አይነት ሰዎች በጣም በርካታ ፖሊሶች እና በተለያየ መስክ ላይ የሚገኙ ደግና መልካም ሰዎች አሉ። ለስራቸው ክብር ያላቸው፣ ለህዝቡ ክብር ያላቸው በጣም በርካታ ዲሲፕሊን የሆኑ ማህበረሰብ አለንና እንደዚህ አይነት ነገሮችን ስናይ ግን አናበረታታም፣ ሼር አናደርግም፣ መነጋገሪያ አናደርግም። ያ ነገር ችግራችን ነው ብዬ አስባለሁና እንደዚህ አይነት ነገሮችን ስናይ ማበረታታት፣ ሼር ማድረግ፣ ያንን ሰው ማድነቅ አለብን ብዬ አስባለሁ። ከዛ በኋላ ለሌሎችም መነቃቂያ ይሆናል፣ ማበረታቻ ይሆናል። ያለበለዚያ ግን ሁል ጊዜ መጥፎ ነገር ብቻ፣ የመንግስት መጥፎ ነገር፣ የፖሊሶችን መጥፎ ነገር፣ የህዝቡ መጥፎ ነገር ብቻ፣ የሆነ ሰው መጥፎ ነገር ብቻ ሲሰራ የምናራገብ ከሆነ ችግሩ እንደውም ከዛ ሰው በላይ የኛ ይሆናል ማለት ነው። ለማንኛውም በዚህ አጋጣሚ ይህንን ደግ ስራ ለሰራኸው ፖሊስ ክብር ይገባሃል።
ቤተሰቦች እንደተመለከታችሁት ነው። እጅግ በጣም ደስ የሚል ቪዲዮ ነበር አይተን የተመለስነው። የሚሰሩ ሰዎች ሁሌም ይበረታታሉ። ታዲያ ይሄ የህግ አስከባሪ ፖሊሲ ያደረገው ነገር እጅግ በጣም ብዙ ሰዎችንም አስደስቷል። እንደዚህ የህግ አስከባሪዎችንም ያብዛልንም እየተባለ ነበረ። ቤተሰቦች አባታችን አባ ገብረ ኪዳን ጠቃሚ ደስ የሚል ንግግሮችን እየተናገሩ ነበረ። ይህ ቪዲዮንም አይተን እንመለስ። እኔ ብቻዬን በቃ ለራሴ በቃለሁ አይባልም ፈጽሞ። እገሬኔ ለልዶ አይረባኝም እሱ ሸክሙ ነው የሚበሰኝ አይባልም፣ በፍጹም አይባልም። ወገኖች በአፍ ጥሩ ይበሉበታል እንጂ አሉ ጦር አይናገሩበትም። ሰው ያስፈልጋል። እንዲሁም ጥሩ የገጠር አባቶች ሲጸልዩ እነሱ መቼም እውነቴ ነው እንደው ከኛ ምጽድቅ የነሱ የልብ ጽድቅ ይሻላል እና የሰው መውደዱን የቀና መንገዱን ስጠኝ ይላሉ። እውነታቸውን እኮ ነው። የሰው መውደድ የቀና መንገድ ስጠኝ። በጫካ ከሄዳ ወይ ይበላዋል፣ ጋር ይጠይቀዋል፣ ገደል ይገባል። የሰው መውደድ የቀና መንገድ ስጠኝ ይላል። ስለዚህ ሰውን እንደሚያስፈልገን ማመን መጠቀሚያ አናደርገውም እንጂ ያለ ሰው ግን መኖር አንችልም። ሰው ያስፈልገናል እና ለሰው ትልቅ ክብር እንዲኖረን ነው። በጣም ከባድ ነው። የሰው መኖሩ ኮቴው ራሱ ይነፍቃል። አንዳንድ ጊዜ በሌላ ቀን ማስታወቃለሁ። አውሎ ንፋስ በቃ ኃይለኛ ዝናብና መብረቅ የቀላቀለ ዝናብ ባደረ ቀን ማለዳ ሰው መስማት ይናፍቃል። ደህና አደራችሁ ደህና ዋላችሁ ሲል የሰው ድምፁ ይናፍቃል። እና የገጠር ሰው ብሎ ፍቅሩን የሚረዳው ሲያጣ የሰው ያለ ያሰኝ ይላል። ሰው በጣም ትልቅ ውድ ስጦታ ነው። በአጠቃላይ ሰው ዓይን ይኑረው እግር ይኑረው አይኑረው ሰው መቼ እንደሚጠቅም አይታወቅም። እኔ ተመስገን በቃ ማንም አያስፈልገኝ እንደው ወይ ጉድ። ለጻድቁ ለጳውሎስ ሰው አስፈልጎታል። ለጻድቁ ለቅዱስ ጳውሎስ፣ ለጴጥሮስ እንኳን ሰው አስፈልጎታል። ቅዱስ ጴጥሮስ ታስሮ ሳለ ያስፈቱት ምዕመናን ናቸው በጸሎት። እነሱ ምህላ ይዘው ነው መልአኩ ቅዱስ ሚካኤል ይዞ ከታሰረበት አውጥቶ ከምህላቸው ላይ ያደረሰው። ለቅዱስ ጴጥሮስ እንኳን የምዕመናን ጸሎት አስፈልጎታል። ራሱ ጌታችን ኢየሱስ ክርስቶስ ለመረጠው ለቅዱስ ጴጥሮስ እንኳን ሰው ያስፈልገው ነበረ። ቤተሰቦች እንደሰማችሁት ነው። በተለያየ ጊዜ አባ ገብረ ኪዳን የሚናገሩት ሃይማኖታዊ ትምህርት ቢግራም ብዙ ሰዎችን ትልቅ ትምህርት ያስተምራሉ ብዬ ስላሰብኩ ነበር ይዤላችሁ መጥቶ። ታዲያ አባታችን አባ ገብረ ኪዳን ታሪካቸው ለአባታችን እግዚአብሔር ጤና ጨምረው ይስጥልን። ቤተሰቦች አንድ ጥያቄ ልጠይቃችሁ እፈልጋለሁ። ማርያም ማለት ትርጉሙ ምን ማለት ነው? ስንቶቻችሁ የዚህን ትርጉም ታውቃላችሁ? እስኪ ትርጓሜውን ሰምተን እንመለስ። ማርያም ማለት የሁለት ቃላት ጥምረት ነው። ማርና ያም። ማር ማለት ከንብ የሚገኝ ንብ የምታዘጋጀው ጥፍጥና ያለው ነው። ያም ደግሞ በሰማይ የመላእክት ምስጋና ነው። መላእክት በአተርጋውን በተባለ ልሳናቸው ፊሊሙጣን በተባለ ቋንቋቸው እግዚአብሔርን ያመሰግናሉ። ስለዚህ ማርያም ማለት ማር በምድር ጥፍጥና ያለው፣ ያም ደግሞ በሰማይ ጣፋጭ የሆነ ለነፍስ ደስ የሚያሰኝ የመላእክት ምስጋና ማለት ነው እና እመቤታችን ማርያም ትባላለች። በዚህ አጋጣሚ የኛ የኢትዮጵያ ሊቃውንት እንደውም ቀደምቶቹ ማርያም ከሚለው ደግሞ ወለላይቱ ብለው ደግሞ ከፍ ያደርጓታል። ለምን? ወለላ ማለት ከማር የሚወጣ ይሄ በጣም ፈሳሽ ነው፣ ግን የከበረው ነው። ለቤት አባወራም ለከበረም እንግዳ የሚሰጥ ነው። ለምን ሲሉት እንደው ማር ለመባልማ ዛሬ ከተማ ሁሉ ማር ሲባል እንደው የሚሰነብተው አይደለ? ሁለተኛ ማርን ሲበሉት እንትፍ የሚሉለት ነገር አለ የሚጎረብጥ። ስለዚህ ወለላ ደግሞ ሲሆን ንጹህ ነው ማለት። ድንግል ማርያም ጥፍጥናዋ በምድር ላይ ከከበሩ ውድ ከተባሉ ነገሮች ሁሉ የእሷ ክብርና ጥፍጥና ይበልጣል። የምግባር ጥፍጥና፣ የትህትና ጥፍጥና፣ አይተዋት ተግባሯ የሚሰብክ ጥፍጥና። እንዲህ አይነት የሚወደድ እኮ ማርነት ከድንግል ማርያም በቀር ማንም የለውም። የሚደንቀው ድንግል ማርያም ስሟ ማርያም ወይም የምድርን በሰማይ ያለች ማር መባሉ አይደለም። እመቤታችን ማሩ በሚዘጋጅበት ሂደት ራሱ ትመሰላለች። በዚሁ አጋጣሚ ስሟ ብቻ አይደለም፣ ማሩ ራሱ በሚዘጋጅበት። ለምሳሌ አባ ሕርያቆስ እንደዚህ አለ፣ እንደ ንብ ያለ ሩካቤ
ከቃል ድምጽ የተገኘ ጽንስ ከድንግልና ጋር አንድ የሆነ ሐሊብ ይላል። አሁን በደንብ እንደ ንብ ያለ ሩካቤ ማለት ንብ እንደ ሌሎቹ እንስሳት በሩካቤ አይደለም ጽንስን የምትይዝ አይደለ? በድምጸት ነው። እመቤታችንም የቅዱስ ገብርኤልን ድምጽ ሰምታ ምን ብላለችና ይኩነኒ ስትል ጸንሳለችና ነው። እና እመቤታችን ስሟ ብቻ አይደለም ማር የተባለው ማር የሚዘጋጅበት ሂደት ራሱ ባን ትመሰላለች፣ ቅድስት ድንግል ማርያም ትመሰላለች። እንደውም አባ ጊዮርጊስ ዘጋስጫ መጽሐፍ አርጋኖ ላይ ምን ይላል? ከአንበሳ አፍ የተገኘች የማር ወለላ ይላታል። የማንን ታሪክ ይዞ ነው? የሶምሶንን ታሪክ። መጽሐፈ መሳፍንት ላይ ሶምሶን ወደ ጫካ ሲገባ አንድ አንበሳ መጣበት ይላል። ያንን ኃይለ እግዚአብሔር ከሱ ጋር ስለነበረ ገሎት ሄደ ይላል። ጉዳዩን ፈጽሞ ሲመለስ በሌላ ቀን ከሞተ አንበሳ ውስጥ የሚቀፈፍ ወይም የሚወጣ ጥፍጥና ያለው ማር አየ። ያን ለወዳጆቹ ለቤተሰቦቹ ሰጠ ይላል። ምን ለማለት? ያ የሞተ አንበሳ የተባለ በአባ ጊዮርጊስ ፍቺ አዳም ነው። ከሞተ አንበሳ የወጣች የማር ወለላ ማለት ሞተ ስጋ ሞተ ነፍስ ከሰለጠነበት ከአዳምና ከሔዋን ዘር ወይም ከትውልዱ መካከል ያ መርገመ ስጋ መርገመ ነፍስ ያ ውድቀት ያ ፌለሪቲ ያላገኛት እንደ ማር ወለላ ሕያው ሆነ የተገኘች ድንግል ማርያም ናት። እና ከሞተ አንበሳ የወጣች የማር ወለላ ይላታል። እና ድንግል ማርያም የሚለው በዚህ አንፃር በምድር በሰማይ ጣፋጭ ብሎ የተረጎሙታል። ሁለተኛ ማርያም የሚለውን ስም ሲፈቱት መርህ ለመንግስተ ሰማያት ይሏታል። መንግስተ ሰማያት መርታ ምን የምታስገባ ይሄ ስል ደግሞ አንዳንዶች እንዴት እሷ መሪ ናት ወይ የሚል አሁን ጉዳዩ እኮ እኛ እኮ መሪ ናት ያልናት እኮ መሪነቷ ወደ ልጇ ስለምታደርስ ነው። ምን ይደንቃል? እንኳን እሷ ሰባ ሰገልን እኮ ኮከብ መርቶ እኮ አድርሷቸው። ታዲያ እሷ ከሰባ ሰገል ታንሳለች እንዴ? ሰባ ሰገል አንድ በሰማይ ያለን ኮከብ ተከትሎ ወደ ክርስቶስ ካደረሳቸው እናቱ ወደ ልጅ አታደርስም ብሎ ሙግት ምን የሚሉት ነው? ከሙሴ መሪነት እንደውም የሷ መሪነት ይበልጣል። ሙሴ መርቶ ያወጣቸው ከግብጽ ባርነት ነው። እሷ እኮ የምታወጣን እኮ ከአጋንንት አሰራር እኮ ነው። ስንቶችን ህይወት እኮ የድንግል ማርያም እኮ ምልጃ እኮ ለውጧል። ስንቶችን መርታ እኮ ከሱስ ህይወት አውጥታለች። ስንቶችን እኮ መርታ እኮ ከአጉል እኮ የዝሙት ህይወት እኮ አውጥታለች። አንዳንዴ የእመቤታችን ጉዳይ ከሚጻፍ በላይ በልብ ላይ የታተመው ስለሚበዛ ነው ሰው መረዳት ያልቻለ። መሪ ለመንግስተ ሰማያት መርታ ምን የምታስገባ እንደውም በ5ኛው ክፍለ ዘመን የነበረ አንድ ሊቅ ሲናገር ፈርስት አፖስትል ይላታል፣ ወይም የመጀመሪያ ሐዋርያ ይላታል። እንዴት ነው የመጀመሪያ ሐዋርያት የሚላት ከተባለ ጌታ ሐዋርያትን ምን አለው? ሁሉን ትታችሁ ተከተሉኝ አለ። ሁሉም ስራውን እየተወ ተከተለ። ጴጥሮስና ወንድሙ ዮሐንስና ወንድሙ እንደዚህ አሳስጋሪነታቸውን ትተው ወጡ። በርቶሎሜዎስም ግብርናው፣ እነ ቶማስና እነ ታዲዮስም ሸማኔነትና ሌላ እንዲ ግብርና እንትን ምንድን መሐንዲስነታቸው ትተው ወጡ። ሁሉም የራሱ ስራ። ማቴዎስ እንኳን ቀራጭ ነው። ድንግል ማርያም ግን ሁሉን ትታ ለአምላኳ ወደ ቤተ መቅደስ የወጣችው ገና በ3 ዓመቷ። እነሱ እንኳን ነፍስ ካወቁ እድሜያቸው ከገፋ ወዲህ ነው። እሷ ምናኔንና ብህትውናን ያስተማረች ግን በ3 ዓመቷ። በድንግል ማርያም ህይወት ውስጥ እኮ ያልተሰበከ እኮ ምን ቅድስና ህይወት አለ? እስቲ እሷ ውስጥ ያላየነው ምን አለ? ብህትውና ይሄው ሁሉን ትታ ተከተለች በ3 ዓመቷ። የእናትና የአባቷን ሙቀት ልምላሜ የእናት የአባቷን ጠረን ገና ሳይለቃት መነኩሴም አይደለችም እንዳትላት ከሷ በላይ ማን ይጸልይና ከሷ በላይ ማንን ተስፋ ያደርግና? ሊቅነትም ብትል ሌሎቹ ነቢያት እግዚአብሔርን ሰምተው ነው የተማሩት። ሐዋርያትም ድምጹን ሰምተው ነው። ሊቃውንትም መጽሐፍት አንብበው ነው። እሷ እኮ ያወቀችው እኮ በህይወት ነው፣ በመውለድ ነው። የመውለድ ዕውቀት ማን አለው? እሷ ብቻ ናት። የመውለድ ዕውቀት የትም አይገኝም። የመውለድ ዕውቀት የትም አይገኝም። ለምሳሌ አንተ ከጓደኞቹ ጋር ያለው ውሎ አለ፣ በትዳር የሚኖረው ውሎ አለ፣ መታወቅ አለ። የፈለገ ቢሆን ግን በእናትና በአባት ጋር ያለ ግንኙነት ግን ማንም ሊሆኑ አይችልም። በተለይ ከእናት ጋር አንድ ሕፃን ልጅ የሚኖረው ህይወት ገና በጽንስ ጀምሮ ስለሆነ አካላዊ ዕውቀት ነው፣ የአካል ግንኙነት ዕውቀት ነው። እመቤታችን እግዚአብሔር የምታውቀው ወልደው ነው እና የመጀመሪያው ሐዋርያ ይላታል። ተርጓሚውን ስትሰሙ እጅግ በጣም ደስተኛ እንደሆናችሁ ተስፋ አድርጋለሁ። ምናልባት ብዙዎቻችሁ ሁልጊዜ ቢሆን ከአንደበታችሁ የማይለይ ስም ይሆናል እመቤታችን ቅድስት ድንግል ማርያም እያላችሁ መጥራት ግን ምን ያክል ትርጉሙን ታውቁታላችሁ እያልኩ ነበር። መጀመሪያ ላይም ትርጓሜውንም ወንድማችን ሲናገር እንደሰማችሁት ነው። እጅግ በጣም ደስ የሚል ትርጓሜ ያለው ሰሞኑን ሰምታችኋል። እናንተስ ምን ትላላችሁ? የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ይህ ነገር ይጨመር፣ ይህ ነገር ይቀነስ እንትን ነገር ካለ እኔ ለእናንተ ለቤተሰቦቼ የማላስተካክለው የማላደርገው ነገር የለምና ወደፊት የተሻለ ነገር ይዤ እንወጣ ይረዳኛልና የተሰማችሁን የሌላ ሀሳብና አስተያየት ኮሜንት ላይ
ሰዎች በሳምንት ውስጥ ከተሰሙ አሳዛኝ መረጃዎች መካከል የአንዲት እህታችን እናታቸው ማረፋውን እየተሰማ ነበር። ታዲያ እጅግ በጣም ብዙ ሰዎችም ያሟሟታቸውን ጉዳይ እጅግ በጣም አሳዛኝ መሆኑንም የተናገሩ ነበረ። በዚህ ዙሪያም የተለያዩ ሰዎች ሀሳብና አስተያየት የሚሰጡ ነበረ። እስኪ አንዳንድ ቪዲዮችን አይተን እንመለስ። ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲ እና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል። እስካሁን የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። ሞት እንደ ሌባ በማይታወቅበት ሰዓት ይመጣል፣ የህይወትንም ጣፋጭ ዜማ በድንገት ይገታል። ከሰሞኑ ምጧን በቲክታክ በቀጥታ ስርጭት አስተላለፈች በሚል በማህበራዊ ሚዲያው ዓለም አነጋጋሪ የነበረችውና ይህንኑ ጉዳይ ስታስተባብል የሰነበተችው ቲክታከሯ ሀናም የእናቷን ድንገተኛ ሞት መሪር ጽዋ ለመጎንጨት ተገዳለች። አፍቃሪ እናቷ ወይዘሮ ደንቤች ሰርኮባም ባልታሰበና ልብን በሚሰብር ሁኔታ በመኖሪያ ቤታቸው መሬት ላይ ወድቀው ህይወታቸው አልፎ ተገኝቷል። በዋሽንግተን ዲሲ ኤሪያ በሜሪላንድ ነዋሪ የነበሩት ወይዘሮ ደንቤች የትላንትናዋን ሌሊት ያሳለፉት በእናትነት ጥበብና በባህል አክብሮት ነበረ። ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉም ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ሆኖም ያዘጋጁትን የበዓል ቅቤ ሳይቀምሱት የነጋዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው የማትነጋ የመጨረሻዋ ሌሊት ሆና አለፈች። ንጋት ላይ የዕለት ተዕለት ተግባራቸውን ሊከውኑ በፍቅር የሚያሳድጓቸውና የሚንከባከቧቸውን ህፃናት በሞግዚትነት ሊቀበሉ አልቻሉም። የህፃናቱ ወላጆች ስልክ ሲደውሉ በወይዘሮ ደንብች ቤት በኩል ያለው ዝምታ አስፈሪ ነበረ። ስልካቸው ይጠራል፣ ግን የሚያነሳው አልነበረም። ግራ የተጋቡት ወላጆች ለልጃቸው ቲክታከር ሀና ደውለው እናትሽ ስልክ አያነሱም የሚል የጭንቀት መልእክት አስተላለፉ። ሀናም ከትልቋ ልጇ ጋር በመሆን በከፍተኛ ድንጋጤና የልብ ትርታ ወደ እናቷ ቤት ስታመራ የገጠማት እይታ የህይወቷን ትልቁን ጠባሳ ጥሎ የሚያልፍ ነበረ። ያቺ ጠንካራ እናት፣ ያቺ የቤተሰብ ምሰሶ ወደ ቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው። ያቺ ቅጽበት ለሀናም ሆነ ለቤተሰቡ ዓለም የጨለመችበት መሪር ሀዘን መርዶ የተሰማበት ቅጽበት ነበረች። በአሁኑ እንደሰማችሁት የሻማ ማብራት ፕሮግራም ይኬድላቸው ምንም የተሰማ ነበረ። እጅግ በጣም ብዙ ሰዎችም አዝኗል። ባሳለፍነው ሳምንት ላይ ልጃቸው በሰይፉ ፕሮግራም ላይ የሚቀርበው የተለያዩ ነገሮችንም ተናገረች ነበረ። እጅግ በጣም የሚገርም ሁኔታ ግን ይሄ ፕሮግራም ከተላለፈ በኋላ ሳምንት እንኳን ሳይሆን ነው እናቷ ማረፏም የተሰማው። ታዲያ ቤተሰቦች ለእኚህ እናታችንን እግዚአብሔር ነፍሳቸውን ይማርልን እያሉ የተለያዩ ሰዎችን መልካም ምኞትን እየተናኙ ነበረ። ለቤተሰቦቻቸውም እግዚአብሔር መጽናናትን ይስጥልን። በቀጣይ ደግሞ ቤተሰቦች ማሳያችሁ ቪዲዮ ምንድነው የቤተክርስቲያን ደጅ ለምንድነው የምንገባው፣ ለምንድነው ቤተክርስቲያንስ የምንገኘው ያለ ነበር ማሚያዘዋል እሸቱ። ይሄን ቪዲዮ ነው አይተን እንመለስ። ለምን ጸሎታችሁ እንደማይሰማ ታውቃላችሁ? ቤተክርስቲያን መታችሁ ጸሎት የምታደርጉት ነገር ሲሳካ መጀመሪያ የምታደርጉት ነገር ከቤተክርስቲያን መራቅ። አሁን ባላችሁበት ቦታ በእግዚአብሔር በራሱ ልባችሁ ሙሉ በሙሉ ካልተደሰተ ያ የምትጸልዩት ነገር እግዚአብሔር እንዲሆን ጸሎት እያደረጋችሁ ነው ማለት ነው። ትዳሩ፣ ገንዘቡ፣ ስራው፣ ዝናው፣ ልጁ አሁን በውስጣችሁ ያለውን ጎዶሎ ቦታ ከእግዚአብሔር አብልጦ ይሞላል ብላችሁ እየገመታችሁ ነውና እግዚአብሔር አምላክ ፊታችሁን ወደሱ እስክታዞሩ ድረስ ያ የምትለምኑትን ነገር ያዘገያል። አሁን በእግዚአብሔር ደስ ይበላችሁ። ቅዱስ ጳውሎስ እንዳለው ሁል ጊዜ በጌታ ደስ ይበላችሁ እንጂ ያለው ጸሎታችሁ ሲሳካ ብቻ ደስ ይበላችሁ አላለም። አሁን በችግራችሁ ሰዓት፣ በጉድለታችሁ ሰዓት ልባችሁ በእግዚአብሔር ደስ ካላለው ያ ነገር ሲመጣ ጣዖት ሆኖ ከእግዚአብሔር ይነጥላችኋል። እግዚአብሔር አምላክ በሱ እንድትደሰቱ ያድርጋችሁ። እመቤታችን ቅድስት ድንግል ማርያም ልባችሁ በፍቅሩ ትሙላላችሁ። ቤተሰቦች ማን ያዟል ምሽቱም ደስ የሚል ነገሮችን ነበር ሲናገር የነበረው።
ሁሌም ቢሆን በመንፈስ መራመድ ያለብን በማስተዋል መሄድ እንዳለብን ነበር ሲናገር የነበረው። የምንገኝባቸውን ቦታዎች የምናደርጋቸውን ድርጊቶች ሁሉ አስተውለን ማድረግ እንዳለብን ነበር ሲያስተምር የነበረው። እናንተስ ምንተማችሁ ማሳያችሁ ቪዲዮ ምንድነው? ኢቢኤስ ቲቪ ላይ የተለያዩ ሰዎች ቤተሰቦቻቸውን አጣው ከብዙ ዓመት በኋላ ከ20 ከ30 ከ40 ዓመት በኋላ እንደሚገናኙ ታውቃላችሁ። ታዲያ እጅግ በጣም ብዙ ሰዎችን ያስለቀሰም አንድ ፕሮግራም የተላለፈ ነበረ። እሱ ምንድነው? ለብዙ ጊዜ ቤተሰቦቻቸውን ያጡ ቤተሰቦች ተገናኝተው እጅግ በጣም ብዙ ሰዎችንም አሳዝነዋል። ታሪኩም እጅግ በጣም ብዙ ሰዎችንም ስቧል። እስኪ ደግሞ ይሄን ቪዲዮ ነው አይተን እንመለስ። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። ማን መስልሻለሁ? ምን እንጃ አበባው ቸኮል እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? እግዚአብሔር ይመስገን። እኔ ደህና ነኝ። ደስታ ቤተሰቦች እጅግ በጣም ብዙ ሰዎች አዝነዋል። የኢቢኤስ ቲቪ ጋዜጠኞችም እጅግ በጣም አዝነው ፕሮግራሙን እያስተላለፉ ነበር። እጅግ በጣም ብዙ ሰዎችም ምሳሌ ተረብሾ ይህን ፕሮግራም እየተከታተሉ ነበር። እናንተስ ምን ትላላችሁ? የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ለማንኛውም ቤተሰቦች ለዛሬ የቀረቡላችሁ ቪዲዮ እነዚህ ይመስላሉ። በቀጣይ እናንተ ቁም ነገር አስተካክሉ ሀሳቦችና አስተያየቶችን ያለውጣሉ የማስዋዕቸው ቪዲዮችን እየሄዳችሁ ቀርባለሁ። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ